ይሄ ደግሞ እንደምትመለከቱት ዶሮ ነው። ይሄ ተከሻው ነው የሚባለው። ተከሻውና እግሩ ነው። እግርም አለው። አንዳንዴ ምግባችንንም መቀየር ጥሩ ነው። እንደዚህ እየጠበሳችሁ በመብራት ራሳችሁን ጠግኑ። አሪፍ ምግብ ነው። ሁሌ አንድ አይነት ነገር ከመብላት ይሄኛው እግር ነው። ይሄኛው ደግሞ በእኛ ምንድን ነው የሚባለው? ትከሻ ነው የሚባለው። ትከሻ በጣም ነው የሚጣፍጠው። ለልጆች በተለይ ልጆች ሲመገቡት ለልጆች በጣም ወደውት ነው የሚበሉት። ጣፍጧቸው ነው የሚበሉት። ለልጆች በጣም አሪፍ ነው። ልጆችን በደንብ ይህንን እየሰሩ መስጠት ጥሩ ነው እና በጣም ነው የሚጣፍጠው። ለልጅም ለአዛውንትም ልስልስ ያለ ነው ስጋውና ይህንን እየተሰራ ቢበላ ለጤና በዘይት ከመጥበስ እንደዚህ በእሳት መጥበስ አሪፍ ነው ብዬ አስባለሁ። በዘይት ሲጠበስ ጥሩ አይደለም። ዘይቱ ለጤናችንም ጥሩ ስላልሆነ እንደዚህ በእሳት መጥበስ ነው የሚያስፈልገው እና እንደዚህ ግልብጥ እያረጋችሁ የዶሮ ዘይት ራሱ ብቻውን ራሱን ችሎ ይወጣል። ስለዚህ እየሰራችሁ ተጠቀሙ ነው የምላችሁ። ደግሞ ልስልስ ያለ ነው ስጋ እና በዘይት ከመጥበስ ዶሮ በእሳት መጥበስ አሪፍ ነው ብዬ ነው ማስበው። እንደዚህ የዶሮ ዘይት ነው የሚወጣው። ዘይት የለው ምን የለው አይደል? የዶሮ የራሱ ዘይት የሚወጣው እንጂ የራሱ ዘይት ነው እንጂ በዘይት መጥበስ በዘይት መቀቀል ለጤናችንም ለልጆችም ጥሩ አይደለም። ልጆች እንደዚህ ፍሬሽ የሆነ ነገር ጠብሶ መስጠት ነው ብዬ የማስበውና ለልጆቻችሁ ለእናት ለአባት ለእናንተም ራሱ እንደዚህ የጠበሳችሁ ብትበሉ መልካም ነው ብዬ አስባለሁ። አመሰግናለሁ። አንዳንዴ ድንች ቀቅሎ እንደዚህ መብላት ጥሩ ነው ማለት በጣም አሪፍ ነው። ወጥ ምናምን ሰርታችሁ ከምትበሉ እንደዚህ ጠብሳችሁ ድንችን መብላት መልካም ነው፣ አሪፍ ነው ብዬ አስባለሁ። በጣም አሪፍ ነው። እሳት ላይ እንደዚህ ጥብስ እያረጋችሁ በጣም ነው የሚጣፍጠው። ጨው ምናምን አድርጉበት። ከዛ ሰላጣ መስራት ትችላላችሁ። ይህ ምንድነው በተለያየ ነገር መብላት ይቻላል። ድንችና ሁሌ ወጥ ሰርቶ ከመብላት ድንችን አንዳንዴ እንደዚህ ጥብስ እያደረጉ መብላትን የመሰለ ነገር ልመዱ። መጀመሪያ ግን አንዳንድ ድንች ቶሎ የሚበስል አለ፣ አንዳንድ ድንች ደግሞ ቶሎ ማይበስል አለና እሱን ታረጉታላችሁ። ትንሽ ቀጥቀጥ ታረጉታላችሁ። ከዛም በኋላ እሳት ላይ እንደዚህ መጥበስ ነው። ምንም ጊዜ አይወስድም።
ቢያንስ 10 ደቂቃ ምናምን ይወስዳል። እና ድንችን እንደዚህ እያደረጋችሁ እያሳመራችሁ መብላት ይቻላል ማለት ነው ወንዶቼ። በርገር በራሴ በእጅ እየቀረጽኩ ነው፣ ስላልተመቸኝ ነው። አንደኛው ጋዝ አይነድም እና በጣም አስቸገረ። ከነደዳ 3 ነው በቃ በግለቱ ራሱ ምስል ይላል። መቅረጽ በጣም የሚከብደው ግን ምግብ ለመስራት አንዳንድ ልጆች እየቀረጹ የሚሰሩት ነገር በጣም ጎበዞች ናቸው እና ይህ በጣም አሪፍ ነው፣ ይጣፍጣል። ሁለተኛ ነገር ደግሞ ፕሮቲኑ፣ ኃይሉ፣ ጉልበት የሚሰጠው አይሄድም። ወጣ ወጥ ሲሰራ ጥበሳል እንዳል ይወጣል። ስለዚህ እንደዚህ ድንችን ጥብስ አድርጋችሁ እንደ በቆሎ ከዛ ጉልበት ይሆናል። ብርድ ሰዓት ደግሞ በጣም አሪፍ ነው። ለብርድ ሰዓት በጣም አሪፍ ነው። ስፖርት ለሚሰሩ ልጆች ጉልበት ይሰጣል። ቫይታሚን ዲ እጥረት ያለበት ቆንጆ ነው። ቫይታሚን ፀሐይ የማያገኘው ሰዎች አሁን ይህንን ሲበሉ አሪፍ ነው ብዬ አስባለሁ። ስለዚህ ይህንን ተመገቡ፣ በጣም ጥሩ ነው። ስለ ድንች ነው። ድንች ብዙ አይነት ነገር ተሰርቶ ይበላል። አንዳንድ ሰው ደግሞ በፎይል ጠቅልሎ እንትን ውስጥ ምድጃ ውስጥ ይከተዋል። እኛ ኢትዮጵያ ደግሞ ፍም ውስጥ ይከቱታል። ፍም ውስጥ ደግሞ በጣም ነው የሚጣፍጠው እና እንደዚህ የሰራችሁ ብሉ ለማለት ነው። ራስን እንደዚህ ከስፖርት መልስ ይህን ስትበሉ ጥሩ ነው። አቮካዶ ምናምን ፕሮቲን፣ ካርበን ምናምን የሚባሉት ምግቦች ከዚህ ነው የሚገኙት እና እነዚህም እየበላችሁ ተጠቀሙ። አያችሁ እንዴት እንደተጠበሰ ሰዓቱ አያችሁ እንዴት ዋው ማለት ነው። ይህንን እዚህ ሰርጋችሁ እዛ በገብስ ዳቦ መብላት፣ ሁሌ ወጥ ከመቀቀል በዘይት ከመጥበስ እንደዚህ መስራቱ አሪፍ ነው ብዬ አስባለሁ። ጠባበስ ነገር ጥሩ አይደለም፣ ስብ ያመጣል። ውፍረት ዓለማችን ላይ ያስቸገረውን በጣም ውፍረት ስለሆነ እንደዚህ ሰርታችሁ ብሉ። ስላደመጣችሁ በጣም አመሰግናለሁ። መልካም ምሽት።